የኔ ችግር በተቃራኒው ነው። በጣም ነው የምቸገረው። 3 እስከ 4 ሰዓት ቆይቼ አልጨርስም ይላል። በተፈጥሮ ስሜት የሌላት ሴት ምን ማድረግ አለባት? መፍትሄ አለው። ስኩዊዝ ቴክኒክ ኢዝ ኖት ወርኪንግ። ከላይም እሷን ማድረግ አይሰራም። ኪግልም በጣም ኢፌክቲቭ አይደለም ብሎ ተጨንቋል። ይቅርታ ዶክተር፣ ሽንቴን ስሸና እንደ መርጨት ያህል ስሜት ይሰማኛል። ችግር አለው ዶክተር? 3 ነገሮች አጋጥመውኛል። 1 ቶሎ የመጨረስ ችግር፣ 2 የማጠርና 3 ደግሞ ጥንካሬ የማጣት። መፍትሄ ካለ ዛሬ እዚሁ ዩቲዩብ ላይ በኮሜንት ጥያቄ የጠየቃችሁኝን እመልሳለሁ። እስከ መጨረሻው ተከታተሉ። ሌላኛው ጥያቄያችን ደግሞ የኔ ችግር በተቃራኒው ነው። በጣም ነው የምቸገረው። 3 እስከ 4 ሰዓት ቆይቼ አልጨርስም ይላል። እስካሁን እንግዲህ ፕሪማቹር ኢጃኩሌሽን ወይም ቶሎ መጨረስ ነበር ስናወራ የነበረው። አንዳንድ ሰዎች ላይ ደግሞ ጭራሽ ያለመጨረስ ወይም ደግሞ ቆይቶ የመጨረስ ዲሌይድ ኢጃኩሌሽን፣ አንኢጃኩሌሽን የምንለው አለ። እንደዛ ደግሞ የሚቸገሩ አሉ ማለት ነው። አሁን ወንድማችንም የጠየቀው 4 ሰዓት ድረስ ቆይቶ አይጨርስም። በጣም አድካሚ ስራ ነው። ብዙ ጊዜ እንደዚህ በሚሆንበት ጊዜ የሴቷ ብልት ይላላጣል፣ ያማታል። በቃ እሱም ደግሞ ፍራስትሬት ያደርጋል፣ ይጨነቃል። ይሄ በተለያየ ምክንያት ነው የሚመጣው። አንደኛው የሆርሞን እጥረት ሲኖር ነው። ሆርሞን እጥረት፣ የቴስቴስትሮን ዝቅ ማለት፣ የፕሮላክቲን ዝቅ ማለት፣ የታይሮይድ ሆርሞን መዛባት ሲኖር እንደዚህ ሊኖር ይችላል። ሌላው የጤና ችግር ሲኖር ነው። ስኳር ከቁጥጥር ውጭ የወጣ ስኳር ሆኖ ሳያውቀው ሰውየው ነርቮችን ከጎዳበት እንደዚሁ ሊሆን ይችላል። ከዛ ውጭ ጭንቀት፣ ድባቴ ወይም መደበር ድብት ካለው ድባቴ ውስጥ ከገባም እንደዚህ ሊኖር ይችላል። ጭንቀትም ካለ እንደዚህ ሊያረግ ይችላል። የነርቭ የጀርባ ህመም እንደዚህ ካለ ችግር ሊኖር ይችላል። ከዛ ውጭ ግን ሪሌሽንሺፕ ሾ ነው። ሪሌሽንሺፕ አንዱ ምን አለኝ እኔ ከሌሎቹ ጋር ስሆን ቶሎ ነው የምጨርሰው፣ ወይም በ10 ደቂቃ በ5 ደቂቃ ጨርሳለሁ። ነገር ግን አንድ ጓደኛ ያለች ከእሷ ጋር ሲሆን ምንም አልጨርስም አለኝ። እንግዲህ ይሄ በሚሆንበት ጊዜ አትራክሽን ፋክተር ነው፣ አለመዋደድ ማለት ነው። እንግዲህ መዋደድ ካለ ፍቅሩ ካለም አንዳንድ ጊዜ የመጨረሱ ነገር አያስቸግርም። ሌላው ደግሞ ኢሬክታይል ዲስፋንክሽን ካለ ነው። ያለ መቆም ችግር ካለ ትንሽ ጥንካሬ ጎለውና ነገር ግን ኢጃኩሌት ሳያደርግ ረጅም ሰዓት ይቆያል። እንደዚህ በሚሆንበት ጊዜ የግድ ሐኪም ጋር ቀርቦ እነዚህን ምርመራዎች ቼክ አድርጎ ሕክምናም ሆርሞንም ካስፈለገ መድኃኒትም ካስፈለገ መውሰድ ያስፈልጋል። ያው መታከም ያለበትና የሚታከምም ችግር ነው ማለት ነው። ዶክተር፣ በተፈጥሮ ስሜት የሌላት ሴት ምን ማድረግ አለባት? መፍትሄ አለው ወይ ይላል። እንግዲህ ፊሜል አራውዛል እና ዲዛየር ዲስኦርደር ውስጥ ገባን ማለት ነው። የሴቶች ደግሞ ስንፈተ ወሲብ ማለት ነው። ያው የሴቶች ስንፈተ ወሲብ በነገራችን ላይ ከወንዶች እኩል ፕሪቫለንት ነው ወይም በብዛት ያለ ችግር ነው። በባህል በሃይማኖት ምክንያት ያው ብዙ አይወራም፣ ሴቶችም አያወሩም ማለት ነው እንጂ ያለመፈለግ ያለመጨረስ እነዚህ ችግሮች በጣም ኮመን ናቸው። አንደኛው ሃይፖአክቲቭ ሴክሹዋል ዲዛየር ዲስኦርደር የምንለው ነው። ምንም ፍላጎት የላትም ከድሮ ጀምሮ ምንድን ነው የሚሉ ሴቶች አሉ። 10% አካባቢ ሴቶች እንዳውም ምንም መጨረስ ምንድን ነው ብለው ግራ የሚጋቡ አሉ። በተለይ ትዳር ላይ ሲሆኑ ደግሞ ያስጨንቃቸዋል። ምንድን ነው የሚለውን ይቸገራሉ ማለት ነው። እንግዲህ እንደዚህ በሚሆኑበት ጊዜ ልክ እንደ ወንዱ ነው። የሆርሞን እጥረት ሊሆን ይችላል። ሆርሞኑ ፕሮላክቲን ሊሆን ይችላል። ኢቨን ቴስቴስትሮን በሴቶች በተወሰነ መጠን አለ። እሱም በጣም ዝቅ ብሎ ሊሆን ይችላል። ኤስትሮጂን የተባለ ሆርሞን አለ በሴቶች መታየት ያለበት፣ እሱም ወርዶ ሊሆን ይችላል። ጭንቀት ሊሆን ይችላል። ልክ እንደ ማንኛውም ደግሞ ህመም ሊሆን ይችላል። እነዚህ ሁሉም አለመሆናቸው ከተረጋገጠ በኋላ እና በመሃላቸው ደግሞ በጥንዶቹ ፍቅር እንዳለ ከተረጋገጠ በኋላ ፕራይሜሪ ሃይፖአክቲቭ ሴክሹዋል ዲዛየር ዲስኦርደር የሚባል አለ። ይሄ የሴቶቹ እድሜ ይወስነዋል ህክምናው። ፕሪሜኖፖዛል እና ፖስት ሜኖፖዛል ተብሎ በሁለት ይከፈላል። ከማረጣቸው በፊት እና ካረጡ በኋላ። ከማረጣቸው በፊት ካሉ 2 አይነት መድኃኒቶች አሉ የጸደቁ፣ ፊሊባንሴሪን እና ብሬምላኖታይድ የተባሉ መድኃኒቶች አሉ። አንዱ የሚዋጥ ነው፣ አንዱ የሚወጋ በመርፌ ነው። እነዚህ በሐኪም ሊታዘዙ ይችላሉ ማለት ነው። ፖስት ሜኖፖዛል ወይም ደግሞ ያረጡ ከሆኑ ኤስትሮጅን እና ቴስቴስትሮን በተወሰነ መልኩ ሊሰጣቸው ይችላል። ህክምና ለማድረግ ግን መጀመሪያ ኢቫሉዌሽን ይፈልጋል። ሐኪም ጋር ቀርባ በደንብ ታይታ ሆርሞኗ ጭንቀት ነው ወይ ሪሌሽንሺፕ ችግር ነው ወይ የሚለው ተለይቶ ነው። ነገር ግን እቤቷ እስከዛ እስክትሄድ ድረስ ምን ማድረግ ትችላለች? ኪግል ኤክሰርሳይዝ መስራት፣ ማንኛውም ስፖርት መስራት፣ የተመጣጠነ ምግብ መብላት፣
ጭንቀት ካለ እሱን አድሬስ ማድረግ መፍታት ያስፈልጋል። እንቅልፍ ችግር ካለ እንቅልፉ መፍታት ያስፈልጋል። ከሱ ጋር መነጋገር ካለባት መነጋገር። አንዳንዶቹ በቂ ስቲሙሌሽን ስለማያገኙ ሊሆን ይችላል። በቂ ስቲሙሌሽን ማለት መነካካት ያለበትን በበቂ ሁኔታ ካልተነካካም ስሜቷም በዛም ምክንያት የቀረ ሊሆንም ይችላል። ያንን ቼክ ማድረግ ያስፈልጋል። ስለዚህ በቂ ወርማፕ ጊዜ መስጠት እና ኤክስፕሎር ማድረግም ያስፈልጋል ማለት ነው። ሌላኛው ጥያቄያችን ደግሞ ስኩዊዝ ቴክኒክ ኢዝ ኖት ወርኪንግ፣ ከላይም እሷን ማድረግ አይሰራም፣ ኪግልም በጣም ኢፌክቲቭ አይደለም ብሎ ተጨንቋል። እና እንግዲህ እነዚህን ነገሮች ሞክሮ አልሰራለትም ለፕሪማቹር ኢጃኩሌሽን ወይም ለቶሎ መጨረስ ማለት ነው። እንግዲህ ይሄ ቢሄቪየራል ቴክኒክ የሚባሉት ስታርት ኤንድ ስቶፕ፣ ስኩዊዝ ቴክኒክ፣ ፖዚሽን መቀየር፣ ኪግል ኤክሰርሳይዝ መስራት ይሄ ለአብዛኛው ወንድ ለፕሪማቹር ኢጃኩሌሽን ወይም ቶሎ ለመጨረስ ላለበት ይረዳዋል ማለት ነው። ነገር ግን በጣም ሲቪር ከሆነ ሲቪር የምንለው ከ15 ሰከንድ በታች የሚቆይ ከሆነ እነዚህ አይበቁም። እነዚህንም እያደረገ መድኃኒት ተጨማሪ ያስፈልገዋል ማለት ነው። መድኃኒቱ ስፕሬ ሊሆን ይችላል፣ የሚቀባ የሚነፋ ሊሆን ይችላል፣ ወይም የሚዋጥ ሊሆን ይችላል። ተመርምሮ በሐኪም የሚታዘዝ ነው የሚሆነው። ነገር ግን ሲቪር ከሆነ በጣም ከበድ ያለ ደረጃ የሆነ ከሆነ ይህ ላይሰራ ይችላል። ነገር ግን ብቻውን አይሰራም ነው እንጂ ከመድኃኒት ሲሆን ደግሞ መድኃኒት ብቻ ከሚሰጠው ጥቅም የበለጠ ይሰጣል ማለት ነው። ስለዚህ አንድ ነገር መድኃኒትም ይሁን ቴክኒክ 100% የሚሰራ ነገር የለም። 80%፣ 90%፣ 70% ከሰራ በጣም ብዙ ነው። ያ ማለት የሆነን ነገር ኤክሰርሳይዝ አድርገው ከ10 ሰዎች ኤክሰርሳይዝ ካደረጉት 7ቱ ከተሻላቸው በጣም አሪፍ ነው። በተለይ ጤናማና ሳይድ ኢፌክት የሌለው ዋጋ ማያስወጣ እንደ ስፖርት ያለ ነገር ሲሆን ደግሞ የበለጠ አሪፍ ነው ማለት ነው። ስለዚህ አንዳንድ ጊዜ ደግሞ ኪግል ኤክሰርሳይዝ የሚሰሩ ሰዎች ላይሻላቸው ይችላል። ያኔ ሪቨርስ ኪግል የሚባል አለ። ሪቨርስ ኪግል ኤክሰርሳይዝ መስራትም ይረዳቸዋል እነዚህ ሰዎች ማለት ነው። ስለዚህ ይሄ እምቢ ካለ ሐኪም ጋር ቀርበ ተጨማሪ መድኃኒት ሊያስፈልግ ይችላል። ወይም ደግሞ ኤክሰርሳይሱን በትክክል ያልሰራህም ሊሆን ይችላል፣ ለበቂ ጊዜም ያልሰራህ ሊሆን ይችላል። ብዙ ምክንያቶች ይኖሩታል። ቀርቦ መነጋገርና መፍትሄውን መፈለግ ይቻላል ማለት ነው። ኦኬ፣ አንድ ወጣት ልጅ ደግሞ የጠየቀኝ ይቅርታ ዶክተር፣ ሽንቴን ስሸና እንደ መርጨት ያህል ስሜት ይሰማኛል፣ ችግር አለው ወይ? አንዳንድ ወንዶች በተለይ ወጣት ወንዶች ሆርሞን የቴስቴስትሮን መጠን ከፍ በሚልበት እድሜ ጊዜ ሽንት ሲሸኑ ስፐርም ሊወጣ ይችላል። በዛም የኢጃኩሌሽን ስሜት ሊሰማቸው ይችላል። ይሄ ኖርማል ነው። በሆርሞኑ ምክንያት በቴስቴስትሮን ሆርሞን እድሜያቸው ያንግ ከመሆናቸው አንጻር ሴክስም ስለማያረጉ፣ ምክንያቱም አብዛኞቹ በዚህ እድሜ ክልል ለትዳርም ለሴክስም ዝግጁ ስላልሆኑ፣ ነገር ግን ሴክሹዋል ቴንሽን ይኖራል። ፕላስ ደግሞ ሆርሞኑም ያው የዘር ፈሳሹም ይኖራል። ወይ በህልመ ሌሊት ወይ ሲሸኑ ይወጣል ማለት ነው። ይሄ ሽንት ማያቃጥል ከሆነ ፈሳሹ ደግሞ የተለየ ካልሆነ እና ደግሞ ፍሬዎችን ማያመ ከሆነ ሴክስም ያልጀመርክ ከሆነ ኖርማል ነው። ነገር ግን ሴክስ የሚያደርጉ ወንዶች የአባለዘር ኢንፌክሽን፣ የሽንት ቧንቧ ኢንፌክሽን ሊሆን ይችላል፣ የፕሮስቴት ኢንፌክሽንም ሊሆን ይችላል። ይህንን ቼክ ማድረግ ያስፈልጋል። ለአብዛኛው ሴክስ ላልጀመሩ ወጣት ወንዶች ግን ኖርማል ነው ማለት ነው። ዶክተር 3 ነገሮች አጋጥመውኛል። 1 ቶሎ የመጨረስ ችግር፣ 2 የማጠርና 3 ደግሞ ጥንካሬ የማጣት መፍትሄ ካለ ይላል። እንግዲህ ይሄ እኔ ክሊኒክ ላይ በጣም በብዛት የማያቸው 3 ነገሮች፣ አንደኛው ቶሎ መጨረስ ወይም ፕሪማቹር ኢጃኩሌሽን፣ ሁለተኛው ያለመቆም ወይም ኢሬክታይል ዲስፋንክሽን። ያለመቆም ስንል ፍላጎት ማጣት፣ ጥንካሬ ማጣት፣ ሁለተኛ ዙር እምቢ ማለት፣ የመጀመሪያው ፈጥኖ ማለት ነው። ጠዋት ያለመቆም፣ በአጠቃላይ ኢንጂን የምንለው ወይም ደግሞ ኢሬክሽን የምንለው ሲጠፋ ይህን ኢሬክታይል ዲስፋንክሽን እንለዋለን። ሶስተኛው ግን ኖርማል የብልት መጠን ኖሯቸውም ብልታቸው ያነሰ የሚመስላቸው ወንዶች አሉ። ኢንፋክት 55% ወንዶች ብልታቸው ኖርማል ሆኖ ያነሰ ይመስላቸዋል። ይሄን ስሞል ፒነስ ሲንድረም ነው የምንለው። ሲንድረም ነው፣ በሽታ ሳይሆን ሲንድረም ማለት የኮሌክሽን ኦፍ ሳይንስ ኤንድ ሲምፕተምስ ማለት ነው። ይሄም ሞር ኦፍ ሳይኮሎጂካል ነው። ኦብጀክቲቭሊ ክሊኒክ መጥተው ሲለኩ ኖርማል ነው፣ ግን እነሱ አእምሯቸው ፖርኖግራፊ ጋር ካሩት ወይም ከሆነ ጓደኛቸው ሎከር ሲቀይሩ ካዩት ጋር አነጻጽረው በዛ ብቻ የኔ ያነሰ ነው ብለው ያስባሉ። እነዚህ 3 ነገሮች የተያያዙና በጣም ኮመን ነገሮች ናቸው። ቅድም እንዳወራ ነው ስፖርት መስራት፣ የተመጣጠነ ምግብ መመገብ፣ ጭንቀት መቀነስ፣ እንቅልፍ መተኛት፣ ሰፕሊመንቶች መውሰድ አብዛኞቹን ያሻሽላል።
ካልተሻሻለ ግን ሐኪም ጋር ቀርበህ ተመርምረህ ሆርሞንህን፣ የጤና ሁኔታህን፣ ታሪክህን ሰምቶ ሐኪም ከአንተ ጋር ሊሄድ የሚችል መድኃኒት ያዝልሃል። ያንን ማድረግ የተሻለ ነው ማለት ነው። እንግዲህ በኮሜንት ሴክሽን ዩቲዩብ ላይ ማለት ነው የጠየቃችሁኝ ጥያቄዎች በጣም ብዙ ናቸው። ተመሳሳይነት ያላቸውን ጥያቄዎች ባንድ በማሰብ እና ምሳሌ ሊሆኑ የሚችሉትን ኮሜንት በማውጣት መልሼላችኋለሁ። ቀጣይም ደግሞ ቪዲዮ እንድሰራላችሁ የሁሉንም ሰው ሊመለከት የሚችሉ ጥያቄዎችን ኮሜንት ላይ ጻፉልኝ። ሰብስክራይብ ማድረጋችሁን ግን እንዳትረሱ።